ዛፊት ሲለው ነበር። በመጨረሻም በብዙዎች ዘንድ ሲጠበቅ የነበረው የእፎይና ሁሱ ውይይት በእፎይ አሸናፊነት ተገባደደ። በዚህም በርካታ በእስልምና ውስጥ የሚገኙ በመቶ ሺዎች የሚቆጠሩ ነፍሳት ወደ ክርስትና እየጎረፉ ሲሆን በዙሪያም መረጃዎችን ሰጣችኋለሁ። ጉልበት ያለው መንግስት ነው የሚመስለኝ የነበረው። ጉልበት ያለው ህግ ነው የሚመስለኝ የነበረው። አሁን ግን ጉልበት ያለው ህገ ወጡ። በመጨረሻም በአርሲ ጉዳይ ዝምታቸውን የሰበሩት የምክር ቤት አባሉ ስለ እውነት በመቆም የህዝቡን ህመምና ጭንቀትን ለባለስልጣናቱ ተናግሯል። በዙሪያም መረጃዎችን እንለውጣለን። አንድ ባለስልጣን መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። እዚህ በነዳጁ ጉዳይ በፌደራል ፖሊስ እየተፈለገች የምትገኘው በረከት ገበሬዋ ስለ አውንታ በርሳ ህዝብ የማያውቀው መረጃ ይፋ ያደረገች ሲሆን በዚህም ከጥቂት ሰዓታቶች በፊት አውንታ ከሞት መትረፉ ብዙዎችን ያስደነገጠ ዜና ሆኗል። ወንድማችን ምን ገጠመው በጋራ እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንድትለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ነፃነትን ማክበር ማለት እኮ መስማት የማይፈልጉትን ድምጽ ጭምር ማክበር ነው። እርግጠኛ ሆናችሁ መናገር የምትችሉት ነገ ፀሐይ ትወጣለች። ምንድነው የጸጥታው መደፍረስ ዋና ኮዞቹ ምንድናቸው የሚለውን ለይቶ ማየት ያስፈልጋል። ለህዝብ በመጮህ የተከፈለ አስደናቂ መስዋዕትነት ህግ የሁሉም መጠለያ ነው ይባላል። ነገር ግን ህግ አስከባሪው ህግ ሲጥስ፣ ህግ አውጪው ደግሞ በህግ ጥላ ስር መጠለያ ሲያጣ ምን ይባላል? ዛሬ የምናወራው ስለ ሁለት የታወቁ ፖለቲከኞች ብቻም አይደለም። የምናወራው ስለ ኢትዮጵያ የፍትህ ሚዛን መዛባትም ጭምር ነው። ዮሐንስ ቧያሌውና ክርስቲያን ታደለ የብዙዎች ድምጽ የነበሩ ዛሬ ግን ድምጻቸው በብረት አጥር የታጠረባቸው ወንድሞቻችንም ሆነዋል። ክርስቲያን ታደለ በህዝብ ተወካዮች ምክር ቤት የብዙዎችን ብሶት በድፍረት ሲያስተጋባ የነበረ አንደበተ ርቱዕ ተወካይ ሲሆን ህዝቤ ይበደላል ብሎ መናገር እንደ ወንጀል ተቆጥሮ ያለመከሰስ መብቱ ሳይከበር ወደ እስር ቤት ሲወረወር የፍትህ ተስፋችን አብሮት አልቆሰለምን? ቤተሰቦቹ፣ ልጆቹ የመረጠው ህዝብ ዛሬም ድረስ ምላሽ አጥተው የፍትህን በር እያንኳኩም ይገኛል። ዮሐንስ ቧያሌው ለውስ ሲመጣ ከፊት የነበረ ለሀገሩ አንድነትና ሰላም ብዙ የደከመ ዛሬ ግን ያ በደሙና በላቡ የገነባውን ለውጥ ፊቱን አዞረበት። በህመም እየተሰቃየ እንኳን ተገቢውን የህክምና እርዳታ እንዳገኝ መከልከሉ የታጋዩን ልብ የሚሰብር የፍትህ መጓደልንም በግልጽ የሚያሳይ ነው። ፍርድ ቤት ነፃ ሲላቸው ሌላ ትዕዛዝ ይመጣል። ፖሊስ አልፈታም ይላል። ይህ ትዕይንት የቤተሰቦቻቸውን እንባን ብቻ ሲሆን የሀገሪቱን የፍትህ ተቋማት ውድቀት ቁልጭ አድርጎም ያሳያል። ህግ የፖለቲካ መጫወቻ ሲሆን ሰብአዊነት ደግሞ በጫማ ስር ይረገጣል። ፍትህ መዘግየቷ መከልከሏ ነው ይባላል። እነዚህ ወገኖቻችን ፍትህ መጠየቅ ለአንድ ግለሰብ መቆም ሳይሆን ለሀገር ህልውና መቆም ነው። ዛሬ በእነሱ ላይ የደረሰው ነገ በማናችንም ላይ እንዳይደርስ የፍትህ ድምፅ ኑን። ይህ ታሪክ እንዲሰማ ቪዲዮን ላይክ እና ሼር አድርጉት። ስለ ፍትህ መጓደሉ ያላችሁን አስተያየት በኮሜንት ላይ አጋሩኝ። ጉልበት ያለው መንግስት ነው የሚመስለኝ የነበረው። ጉልበት ያለው ህግ ነው የሚመስለኝ የነበረው። አሁን ግን ጉልበት ያለው ህገ ወጡ ዛሬ ጭብጨባና ማንቀላፋት አለፍ ካለም ማድል ለመውጣት እጃቸውን ወደ አፍንጫቸው የሚሰዱ የምክር ቤት አባላት በሞሉበት እንዲያሉ ህዝብ የወከላቸውን ቦታ በአግባቡ መጠቀም የህዝቡን ድምጽ እንደ ገደል ማሚቱ ለባለስልጣናቱ በቀጥታ የሚያስተጋቡ ሰዎችን ስመለከት ኢትዮጵያዊነት ሲለመልም አየዋለሁኝ። እኛ አባት ሲበዛ ጀግና የህዝብ ህመም የሚያማቸው ሲሆኑ በአርሲ ባለስልጣናቱ ትኩረት የነፈጉትን አንስማን ብለው ጆሮአቸውን የደፈኑበትን ጉዳይ እንዲህ በአደባባይ በምሬት ዘርግፈውታል። እዚህ ያለው ሰውስ እንዴት ነው ወጥቶ ሊገባ የሚችለው? የሰዎችን ደም በአግባቡ ማበስ ሲቻል ነው። የሰዎችን እንባ በአግባቡ መጥረግ ሲቻል ነው። የአባት እውነት አላቸው። ሀገር ማለት ለዜጎቿ መጠለያ፣ ልጆቿ ደግሞ የሰላም ጎጆ ነበረች። ነገር ግን በአርሲ ምድር ለሰለፉት ኦርቶዶክሳውያን ሀገር የሞት መድረክ ሆነችባቸው። በማንነታቸውና በሃይማኖታቸው ምክንያት ብቻ ማንም ሳይደርስላቸው በገዛ ቀያቸው ህይወታቸውን ያጡት ንጹሃን ደም ዛሬም ስለ ፍትህ ይጮሃል። የፖለቲካ ትንታኔ አይደለም። በዝምታ የታረዱ በለቅሶ የታጀቡና ፍትህ እጦት የቆሰሉ ወገኖቻችን ያልተሰማ ድምጽ ነው። መንግስት ሰው እኮ ህዝቡ የሚኖረው እኮ መንግስትን አምኖ ነው። እንቅልፍ የሚተኛ እኮ መንግስትን አምኖ ነው። ባያምን ኑሮማ እንደሌላው አግሬሲቭ መሆን ይችላል። ማን ይከለክለዋል?
አንድ ወቅት የፍቅርና የአብሮነት ተምሳሌት የነበረችው ምድር በክፉ ቀን ግን የኦርቶዶክሲያን መቃብር ሆነች። እናቶች በልጆቻቸው ሬሳ ላይ ሲያለቅሱ፣ ሕፃናት መጠጊያን አጥተው ሲንከራተቱ፣ አብያተ ክርስቲያናት በሰደድ እሳት ሲጋዩ ዓለም በዝምታ ተመልክቷል። እነዚህ ዜጎች ጥፋታቸው ምን ነበረ? የፈሰሰው የንጹሐን ደም፣ የታረዱት አባቶችና እናቶች ብቸኛ ወንጀላቸው በሃይማኖታቸው መጽናታቸው ብቻ ነበርን? ይህ ቁስል ዛሬም አልዳንም። የአርሲ ኦርቶዶክሲያን እንባ ዛሬም አልታበሰም። ሌላው ህገወጥ ቡድን ሲሆን ዝም ብሎ ቆሞ የሚታረድበት አግባብ በምንም ታምር ሊኖር አይችልም። የየራሱ አስተዋጽኦ ማድረግ የሚችልበት እድል ስላለው ማለት ነው። ይህን እድል ግን ለመንግስት ሰጥቶ ነው እፎይ ብሎ ተቀምጦ የነበረው። ስለ ብልጽግና፣ ስለ ዲፕሎማሲና ስለ ሀገር ግንባታ በየመድረኩ ይወራል። ነገር ግን የዜጎች ጥበቃ በማይገኝበት ሀገር ውስጥ ግንባታው እየማን ነው ያስብላል። በአርሲ የተፈጸመው ግፍ ተገቢውን ፍትህ አላገኘም። ወንጀለኞች በሕግ ፊት አልቀረቡም። ተጎጂዎችም መጽናኛ አልተሰጣቸውም። የቤተ ክርስቲያን ሰማዕትነት ታሪክ ቢሆንም በአንደኛው ክፍለ ዘመን ግን የዜጎች ደም እንደ ውሃ መፍሰሱ የሁላችንም ሕሊና ሊረብሽ ይገባል። ይህ ሁሉ መከራ ቢመጣም የአርሲ ኦርቶዶክሳውያን ግን እምነታቸው አሳልፉ አልሰጡም። በሞት ፊት ቆመው ሃይማኖቴን አልቀይርም ያሉ ሰማዕታት የዛሬ ዘመን የክርስትና ጀግኖች ናቸው። ደማቸው የፈሰባት ያቺ ምድር ቅድስት ናት። ስማቸው ለዘላለም በታሪክ መዝገብ ላይ በወርቅ ቀለም ተጽፎ ይኖራል። መከራው ቢበረታም ተዋሕዶ ግን በልጆቿ ደም ታድሳ ትኖራለች። ይህንን የማያድን መንግስት ከሆነ ደግሞ ሊሆን አይችልም። ስለዚህ እነኚህ ቡድኖች በአሸባሪነት ሊፈረጁ ይገባል። ቁጥር 1 የፓርላማ ስራ ዛሬ መሆን አለበት። አርሲ ኦርቶዶክሲያን ሰማዕታት ፍትህ መቼ ይሰጣል? የሁላችንም ጥያቄ ሊሆን ይገባል። እባካችሁ ይህንን ቪዲዮ በማጋራት የእነዚህን ወገኖች ድምፅ ለዓለም አሰሙ። የእነሱ ህመም የሁላችን ህመም ነው። ለሞቱት ዕረፍተ ነፍስን፣ ለቤተሰቦቻቸው መጽናናትን ይስጥልን፣ ለሀገራችንም ፍትህና ሰላምን ይስጥልን። ይህ አባትም በመጨረሻው ንግግራቸው ይህንን ተናገሩ። እኔም በዚህ ጉዳይ ላይ ተቀምጬ ልወያይ አልችልም። በሞተ ህዝብ ደም ላይ ቁጭ ብዬ ነው እንዲህ ልወያይ የምችለው? እውነት ቆመው ለእውነት የሚመቱ የኢትዮጵያ የቁርጥ ቀን ልጆች እውነትም ኮራውባችሁ። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈሏል፣ ይናገራል። ሀብታሞች ይፈሩታል። የሀብት ምንጫቸው በሐሰት የተገኘ መሆኑን አነፍንፎ የሚደርስባቸው ድብቅ ሚስጥራቸውን አደባባይ የሚያወጣው አውንታ በርሲሳ የብዙዎች ስጋት ሆኗል። ነገር ግን ይህ ጀግንነቱ በሌላ ወገን ጥያቄ የተነሳበት ነው። በረከት ገብረዋ አውንታን የእውነት ተሟጋች ሳይሆን ተከፍሎት የሚሰራ ተዋናይ ነው ስትል በከባድ ቃላት ወንጅለዋለች። አውንታ የከበርቶች ድብቅ ሴራ አጋላጭ ነው ወይንስ በረከት እንዳለችው የጥቅም ተላላኪ? ዛሬ ይህንን አነጋጋሪ ጉዳይ በጥልቀት እንመረምረዋለን። አውንታ በርሲሳ በማህበራዊ ሚዲያ ላይ ብቅ ያለው ተራ ወጣት ሆኖ አይደለም። በሐሰትና በሙስና የከበሩ ሰዎችን ሀብት ምንጭ አነፍንፎ በመድረስና በማጋለጥ ስሙ መነሳት ጀምሯል። ይህ ሀብት ከየት መጣ የሚለው ጥያቄው ለብዙ ከበርቴዎች የእግር እሳት ሆኖባቸዋል። አውንታ ድብቅ መረጃዎችን የመድረስና በድፍረት የመውጣቱ ብቃቱ በብዙ ተከታዮቹ ዘንድ እንደ ዘመናዊ የፍትህ አርበኛ እንዲታይም አድርጎታል። ገዳዮቹ ሊያጠፉት የሞከሩትን ይህንን ሚስጥር አውጪ አንደበቱን ለማዘጋት እንደነበረ ይነገራል። አንድ ባለሀብትን መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። ሀብታሞች ገና ስሙን ሲሰሙ ይንቀጠቀጣሉ። ድብቅ ሚስጥራቸው አደባባይ እንደሚወጣም ያውቃሉ። እርሱ የከበርቴዎቹ ራስ ምታት፣ የፍትህ አርበኛው አውንታ በርሲሳ ነው። በሐሰትና በሙስናን የተከማቸ ሀብትን አነፍንፎ መድረስ የብዙዎችን ድባብ ያናጋው ይወጣት ለዚህ እውነተኝነቱ ትልቅ ዋጋም ከፍሏል። ዛሬ አውንታ የከበርቴዎችን ድብቅ ሴራ እንዴት እንደሚበጣጥስና ገዳዮች ሊያጠፉ ሲሉ ከሞት አፍ በታምር የተረፈበትን ያንን አጓጊ ክፍል በጥልቀት እንመለከተዋለን። አውንታ በርሲሳ ዝም ብሎ በማህበራዊ ሚዲያ ላይ የሚጮህ ወጣት አይደለም። እርሱ ጥልቅ የመረጃ ትንተና ጥበብ ያለው መርማሪም ነው። ከበርቴዎቹ በሐሰት ያካበቱትን ሀብት የሚደብቁበትን መንገድ ጠንቅቆ ያውቋል። የተወሳሰቡ የባንክ ሂሳቦችን፣ የሰነድ ማጭበርበሮችንና በስውር የተደረጉ የንግድ ስምምነቶችን በብቃት ይመረምራል። አውንታ መረጃዎችን ከታማኝ ምንጮች በማሰባሰብ እንደ ማግኔት ይስባቸዋል። ከዚያም የተበታተኑትን ነጥቦች በማያያዝ የከበርቴዎቹን ድብቅ ሴራ ለህዝብ ይፋ ያደርገዋል። ይህ ብቃቱ ነው
ለሙሰኞቹ ትልቅ ስጋት ያሳደረው። ነገር ግን የእውነት መንገድ እሾ የበዛበት ነው። አሁንታ በርሳ የከበርቴዎች ሚስጥር ማውጣቱን ሲቀጥል ገዳዮች ሊያጠፉት ቆርጠው ተነሱ። ያንን አስከፊ ምሽት አሁንታ መቼም አይረሳውም። ከስራ ተመልሶ ወደ ቤቱ ሲያመራ በጨለማ ውስጥ አድብቶ የነበሩ ገዳዮች ከበቡት። የመኪና መብራቶች በድንገት በሩበት። የጥይት ድምፅም አካባቢውን አናወጠው። አሁንታ የሞትን ጥላ ባይኗ የመሮጫ ማጣ፣ መደበቂያ ማጣ። ገዳዮቹ ህይወቱን ሊነጥቁት ጥቂት ሴኮንዶች ብቻ ቀራቸው። የአስጨናቂ ሰዓት አሁንታ በሞትና በህይወት መካከል የቆመበት አጓጊ ክፍል ነበር። ነገር ግን ፈጣሪ ከእውነት ጋር ነው። ገዳዮቹ ሊገድሉት የሚሞክርም አሁንታ በታምር አመለጠ። ጥይቶቹም አልመቱትም። ገዳዮቹ ሊይዙትም አልቻሉም። ይህ አጋጣሚ ተራ አጋጣሚ ሳይሆን አሁንም ለእውነት የሚቆሙ እጆች እንዳሉ ማሳያም ጭምር ነው። አሁንታ ከሞት አፍ የተመለሰው የእውነትን ችቦ ይበልጥ አብርቶ ለመቀጠል ነው። የአስደንጋጭ ክስተት አሁንታን አላሰፍረውም፣ ይልቁንም የእውነትን ዋጋ በደንብ እንዲረዳም አድርጎታል። ታላቅ የምስራች! በቲክቶክ መንደር ሲጠበቅ የነበረው ያ ታላቅ የንጽጽር ውይይት ዛሬ በእውነት ድል አድራጊነት ተደምድሟል። ኦርቶዶክሳዊ እፎይና የሃይማኖት ንጽጽር አቅራቢው እሱ ሊያደርጉት የነበረው ውይይት ባልተጠበቀ ሁኔታ ተጠናቋል። እሱ ውይይቱን መቋቋም ባለመቻሉ ከመድረኩ ሲርቅ፣ ወንድማችን እፎይ ግን በወንጌል ቃል የታጀበውን የእውነት ብርሃን አፈንጥቋል። ይህ ብርሃን ደግሞ ዛሬ ብዙዎችን ወደ እውነተኛው መንገድ ወደ ክርስትና እንዲመለሱ አድርጓል። ዛሬ ይህንን የታላቅ ድል ዜና እና በቲክቶክ የተመዘገበውን አስደናቂ ታሪክ ይዤላችሁ ቀርቤያለሁ። በቲክቶክ ዓለም የሃይማኖት ንጽጽር ውይይቶች ከፍተኛ ትኩረት የሚስቡ ናቸው። በተለይ በእፎይና በእሱ መካከል የሚደረገው ፍጥጫ ብዙዎች በጉጉት የሚጠብቁት ነበር። ይሁንና በዛሬው ዕለት እሱ ውይይቱን ቀርቷል፣ ከመድረኩም ሸሽቷል። የብዙዎች አስገራሚ ቢሆንም ለእፎይ ግን የወንጌል ቃል በሰፊው ለመስበክ ትልቅ በርን ከፍቶለታል። እፎይ በረጋ መንፈስና በማስረጃ የታጀበውን የኦርቶዶክስ ተዋሕዶ ትምህርቱን ሲያቀርብ መድረኩ በእውነት ብርሃን ተሞላ። የእሱ መቅረት የእውነትን ጉዞ ሊያቆሙ አልቻለም፣ ይልቁንም ይበልጥ እንዲቆላ አደረገው እንጂ። በጣም የሚያስደንቀውና ልብን የሚነካው ክስተት የተከሰተው ውይይቱን ተከትሎ ነው። እፎይ በሚያቀርበው ጥልቅ የወንጌል ትምህርት የተረቱ፣ ልባቸው በእውነት ቃል የተነካ በርካታ ሙስሊሞች ኢየሱስ ክርስቶስ ጌታ ነው ማለት ወደ ክርስትና ተመልሷል። በቲክቶክ ታሪክ ታይቶ የማይታወቅ ታላቅ የድል ዜና ነው። ብዙዎች ከጨለማም ወደ ብርሃን፣ ከጥርጣሬ ወደ እምነት ተሻግሯል። የእፎይ ትምህርት የብዙዎችን አይን ከፍቷል። የጠፉትን በጎች ወደ እረኛ ወደ ክርስቶስ መልሷል። የታላቅ የምስራች ዜና ዛሬ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብን በደስታም አስፈንጥዟል። እውነት ትመነምናለች እንጂ አትጠፋም የሚባለውም ለዚህ ነው። እፎይ በቲክቶክ መድረክ ያሳየው ጽናትና የእውቀት ጥልቀት ተዋሕዶ በልጆቿ አንደበት ምን ያክል ኃያል መሆኗን አስመስክሯል። የብዙዎች ወደ ክርስትና መመለስ በሰው ስራ ሳይሆን የመንፈስ ቅዱስ ተአምር ነው። በቲክቶክ መንደር የተዘራው የእውነት ዘር ዛሬ ፍሬ አፍርቷል። ይህ ድል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእውነትን መሰረት መሆኗን በዓለም ዳግመኛ ያሳየበት አጋጣሚም ነው። ዛሬ በቲክቶክ የታየው ድል ለሁላችንም ኩራት ነው። ወንድማችን እፎይ በወንጌል ትምህርቱ የብዙዎችን ሕይወት እንዲቀየርም ምክንያት ሆኗል። እናንተስ በዚህ ታላቅ የምስራች ላይ ምን ትላላችሁ? ወደ ክርስትና ለተመለሱት ወገኖቻችን ያላችሁን የደስታ መግለጫ በኮሜንት አጋሩን። እውነት ሁልጊዜም ታሸንፋለች። ለወንድማችን እፎይ ቃለ ሕይወት ያሰማልን፣ ለተመለሱትም ጽናቱን ይስጥልን። ሰላም ከእናንተ ጋር ይሁን። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቶሎ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።